እህቴ በር ክፈቺ። ምን? ከሚስቴ ጋር መተናል። እዚህ ወይ ጉድ! ወንድሜ እንደሰሳ ወዶ ማቺ መለከታል ሰፈረን ካገ ግርማ ሞቷል ስፕራይት ትወዳለህ ብዬ ነው። እሺ ውሃ ነው እንዴ? ጎሽ የኔ ልጅ እስኪ እሱን ስጠኝ። እሱ ሳይስማማኝ አይቀርም። ወይኔ ቅሌቴ ዛሬ። እሺ ቆይ ብርጭቆ ላምጣ። እና አንቺ እንዴት ነሽ? ስቀዳው ተሰበረ። ቆይ ገዝቼ ልምጣ። ኧረ አያስፈልግም ልጄ፣ በቃ እጠጣለሁ። እሺ እየተደፋው እንዳይቆርጥሽ። እሺ ዝም ብለሽ ተቀበይ። እንደሌለሽ አውቃለሁ። ዛሬ ደግሞ ቆሻሻ መጣ የሆንኩ ምን አይነት እድል ነው እንዴ? ንግስት ምንድነው እሱ ደግሞ? በርጥብድሽ የኔ ፍቅር ተበላሽ እንዴ? ኧረ ደህና ነሽ? ብታቆሽ ይኖር አሳይሽ ነበር። እሺ ቆሻሻ ምን አይነት ሆነት? ስሚማ አይንሽን ጨፍኝ እስቲ። ስጦታ ልትሰጠኝ ነው? ቀለበቱስ? ወይኔ ንግስት ስንት ብር እንደተገዛ እያወቅሽ? የቅድሙ ቆሻሻ እዚህ ጋር የጣልኩት ቆሻሻስ? ቆሻሻ ውስጥ ፈልጌው የት አገኘሽው? ይህን ቀለበት ሽጬ ለብዙ ጊዜ በብቾት መኖር እችል ነበር። ሁሌም በገንዘብ ሀብታም ልትሆኚ ትችያለሽ። ልብሽን ግን እንደዚህ ቆሻሻ ዋጋ አታሳጪው። እሺ እሺ ባባ እሺ። ማን ነው እንዴ? ገኒ እንዴት መጣሽ? ወንድሜ ቤት ለመምጣት ማስፈቀድ አይጠበቅብኝም። ምንድነው? አታጸጁም እንደ ቤቱን በጣም ሸታል የሆነ ነገር። በስመ አብ ቤቢን ያዥልኝ እንጂ ጽድድድት አድርጌ ቡና ፈላልሻል። አረረረ ማለቴ እንዳይወድቅብኝ ብዬ ነው። ልጅ ላይ እንዴት እንደሆንኩ ታውቂ የለ። ሰላም ቤቶች። ምን ነው ገኒ? አራሷን ቡና ማስፈላት ሳይንስ ምን ነው ልጁን ብትይጅላ? ምን ነው ቴ በወንድሜ ቤት ቡናም ልከለክሉኝ ነው እንዴ? አረ እንደሱ ማለት ፈልግ አይደለም። ሁሉም ሰው እንዳንቺ ቀመርተኛ ይመስልሻል አይደል? እኔም እኮ አክስቱ ነኝ። ወይኔ ወንድሜንም አስረሻዋል። እኔን በአንድ ስኒ ቡናማ አትገምቱኝ። አምጪ ጹቤ ልጁን። ምን አለ ብትታገሻት? ጸባይን እያወቅሽ ይኸውልሽ ጹቤ፣ አንዳንዴ ለባለጌ ባለጌ መሆንሽን ማሳየት አለብሽ። እሺ ለምን መጣሽ? እባክሽ ማየን ሳልካልሽ ነው እንጂ። ምንድነው ተገትረሽ የምታወሪው? ዳይ ወደ ስራ። ወይኔ በቃ ቤት እመጣለሁ። እሺ ሂሳብ። እሺ ከፊት ይገኛል ቀድሞ ሊኮን ሊወቅስ ያለ ስም ሊሰጥ እንሂድ። ይሄ ሁሉ ብር ይቀልዳል። እናት ቲፑን እንዳለ እኮ ወሰድሽው። በወስደውስ የፍቅረኛ የገንዘብ እኮ ነው። አዎ ግን ምን አይነቷ ፈጣጣ ናት? በእናትህ ትራንስፈር እምቢ ብሎኝ እኮ ነው። ላይ ስፈር ነኝ ይዤ ልመጣለሁ። አረስ ሁለት እንጀራ ስጠኝ እስቲ። ሃይ የኔ ቆንጆ ትራንስፈር እምቢ አለኝ። በእናትሽ ካሽ ይዘሻል? አበድሪ። የታውቅሻለሁ እንዴ? ማለት ሆቴል አስተናጋጅ አይደለሽ እንዴ? በደህና ጊዜ ሲኖርሽ ያልሰጠሽውን የትም አታገኘው። የሷንም ጨምረ ቁረጥ። ኧረ በእናትሽ አሳመምሽኝ። ደህና ነው ማዘር? ደህና ነኝ። ቶሎ ጨረሰሽ ግቢ አንቺ። አንቺ ዛሬ ደግሞ ማዘር ሙዳቸው ጥሩ አይደለም። በይበቃ በኋላ እንዳቀሪ እኔ ልሂድ። እማ አንቺ ልጅ ከዚች ልጅ ጋር ትቅጠሚ ስልሽ አልሰማልሽ እንዴ? እማዬ ጓደኛዬ ናት እኮ። እኔ ስለሷ ልጅ የሚወራው ነገር ምንም ደስ አይለኝም። ሁለተኛ ከሷ ልጅ ጋር እንዳላይሽ። ምን ነው ይጫውንስ እዚህ ቤት እጹቤ ማለት እሷ ናት። አንተ ጫውታት እንጂ መጣውሽ የሆነ ቦታ ደርሼ። አረ ችግር የለውም ተጫዎች። አንቺን የሚመጥን ስራ እኔ ጋር አለ። ለምን አትሰሪ? የምር ምን አይነት ስራ ዲ? ምን አይነት ልክስክስ ሰው ነው? አታፍራ? እሺ ስንት ልስጥሽ? ስንት ያዋጣሻል? ይቅርታ ስለኔ የምታውቀው ነገር አለ? እንተዋወቃለን? ምን ታካብጃለሽ? ለማንም አይደል እንዴ በነፃ የምትቸረችሪው?
ስለማንነትሽ አና ነግራኛለች። እኔ ደግሞ ከነዛ ወንዶች የተሻልኩ እንጂ ያነስኩ አይደለሁ። አንተ ከየትኛውም ወንድ የረከስክ ነህ። ለዚህ ነው የቀጠራችሁ ባለጌ አስተናጋጅ። አንቺ ግን ሁሌ ፍቅረኛሞች ቀጠሮ ላይ መምጣት አይደብርሽም? ለምን ይደብረኛል? ቤስት ፍሬንድ አይደል እንዴ? እኔን ግን ይደብረኛል። ደግሞ የራሳችንን ጊዜ ስጭን። ተጣበቅሽበት እኮ ከኋላ ይመጣሉ። በሁለት ወር ሚስት መጫወት ጀመርሽ። ከዚህ በፊት እንደነበሩት አንቺ መሄድሽ አይቀርም። ያን ያለሁት እኔ ነኝ። አንቺ ያኔ ምን እያልሻት ነው? አረ ምንም አላልኳትም። ባይሆን ጽቤ ባንኩ ጉዳይ እንዴት ሆነላችሁ? በቃ ቤታችሁ ሊሸጥ ነው። ሚስጥር አታውቂም እንዴ? ወይኔ እኮ እጹቤ ለምን ታጋንኛለሽ? ሃኒ እኮ ናት። ምን አገባኝ? ጓደኝነቷ ላንተ መሰለኝ። ደግሞ ሁሉንም ነገር ማወቅ አለባት። ኧረ አታካብጂ፣ በቃ ኖርማል ነው። ኖርማል? በፍቅረኝነት ያልተገደበ መስመር በትዳር አይከበርም። እሺ ደውልልኝ። እሺ የኔ ፍቅር ዛሬ እንዴት በጊዜ መጣሽ? ምሳ ሲደርስ ጥሪኝ። እሺ ትሰምኛለሽ? ካሁን በኋላ ከባሌ አጠገብ ካየሁሽ ይሄ በሜካፕ የሳሳ ፊትሽ ነው እሺ ማበላሽልሽ። ምን አይነት አብድ ናት? የኔ ፍቅር አትበይኝ። እኔ ላንቺ ሲባል ከሴት አልቅረብ? ከስንት ጓደኞች ያጣላሽ አይደለም እኮ። ቆይ አንዴ ላስረዳ። ጭራሽ ሰው መደብደብ ጀመርሽ። አሁን አይንሽም ማየት አልፈልግም። ዞር በይልኝ። መጣሁ። እሺ ሽንት ቤት ደርሼ። ሄሎ ይዙ ያልከኝን ነገር ረሳው። እየጠበቅኩ እኮ ነው። ማነሽ አንቺ? አንቺ ራሱ ማነሽ? የሱን ስልክ የምታነሺው? እኔማ ፍቅረኛው ነኝ። ማን ልበል? እኔ ማን እንደሆንኩ ደግሞ ራሱ ሲመጣ ጠይቂው። እሺ እንዴ ጭራሽ ስልክ ተደውሎልህ ነበር? ማን ነበር የደወለው? ሴት ናት። እየጠበቅኩ ነው ብላለች። ምን ነው ቀናሽ እንዴ? ሴት ደውላ እየጠበቅኩ ነው ስትል እንዴት አልቀናም? በዛ ላይ ቁጣዋ። ኧረ ምንም የሚያስቀና ነገር የለም። ምሩ እኮ ናት። ሲጀመር ከሷ ልጅ ጋር ያላችሁ ነገር ምንም አይጥመኝም። ለምንድን ነው አስር የምትደውልልህ? እኔን መውደድ ሰላም ካሳጣሽ ችግሩ ያንቺ ሳይሆን የኔ ሆኖ ነው የሚታየኝ። ወይኔ ለምንድን ነው ግን የምትፈታተኝ? ሁለተኛ እንዳትደውልልኝ እሺ? ይቅርታ እሺ። እራስሽ እኮ ነሽ ጸባይን እያወቅሽ የምታናድጂኝ። ነይ ወደ ቤትሽ ተመለሽ። ምንድን ነው መሆንሽ ነው? እጹቤ መሆንሽ ባሏ በር ላይ ቆሞ እየጠፈጠፈልህ ነው። እህቴን አንተ ማን ስለሆንክ ነው? ልቀቃት። በእኛ መሀል አንተ ምን አገባ? ወንድሜ ተው፣ እኛ እኮ አልተጣላንም። እና መታት ያልሽኝ ውሸትሽ ነው እንዴ? ኧረ አሁን እዚህ አንቺ ምሩ ምንም እንዳትኝ ሲገልሽ ነው የምትጠብቂው። እኔ ከዚህ በፊት ሆስፒታል ወድቄ ነው ብላ የገባችው እሱ ደብድቧት ነው። ምን አንተ ውሻ እንዴ! ውይ ሄኒ ደወለ። መጣው በቃ። በእናትህ ትንሽ ቆይ። እቃ ቀብዮ እኮ ቶሎ ነው መጣሽ። አንቺ ያን ሁላ ኩራትሽን አሽመድምዶ ጠብ አረገሻ። ምን ያምሻል እንዴ? እኔ እኮ ነኝ ልጅቷ። ማለት ፍቅር ያዘሽ መስሎ። ፍቅር ለሴት ያለውን ንቀት ባየሽ። በዛ ላይ ደግሞ ራሱ እንዴት እንደሚያይ ከሱ ፍቅር ሊይዘኝ። አንቺ እናማ እሱ ከሌሎች ወንዶች በምንም እንደማይለይ ያሳይሻለሁ በቅርቡ። ስርዓትሽን ያዥ። በእኔ እኮ ነው ያወቅሽው። እንድትጎጂው ደግሞ አልፈልግም። ምን ነው ትወጂዋለሽ እንዴ? ከወደድሽው ተይልኝ ነው የሚባለው። ለጓደኛዬ ማሰብ እወደዋለሁ ማለት አይደለም። አንቺ ግን በጣም ባለጌ ነሽ። ሁሉም ነገር እኮ ጨዋታ አይደለም፣ መጫወት አይጠበቅብሽ። አዋጣ ካብጁ ምንድን ነው ደግሞ ነግረዋለሁ። ወዴት ነው? ይዞችን ልጅ ሁለተኛ እንድታገኛት አልፈልግም። ምን እየተቆጣሽኝ እኮ ነው? ደግሞ አንቺ ምን አገባሽ? እኔ እኮ ላንተ ብዬ ነው። ደግሞ እሷ ዝም በይ። እንደምትቀኝ ስነግሬ ማመን ነበርብኝ። ሁለተኛ እኛ ማለት እንዳትገቢ። አርፈሽ ህይወትሽን ኑሪ። እውነቱን እስከሚያውቁ ድረስ